ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ዓለም አቀፉ ማህበረሰብ በትግራይ ጉዳይ የአሜሪካን ፈለግ እንዲከተል ተጠየቀ። አሜሪካ አክራሪ ባለቻቸው በህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና በቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ተከትሎ በክልሉ የሚንቀሳቀሱ ሀራምቤ ያነጋገራቸው የተቃዋሚ ፓርቲ አመራሮች ገደቡ ተገቢና ወቅቱን የጠበቀ መሆኑን አስገንዝበዋል። የትግራይን ህዝብ በዳግም ጦርነት ለመማገድ ህወሓት እያደረገ ያለው እንቅስቃሴ ለትግራይም ሆነ ለኢትዮጵያ ጥፋት ነው ያሉት የሳልሳይ ወያኔ ትግራይ ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ብርሃን አጽበሃ የዓለም አቀፉ ማህበረሰብ የአሜሪካን ፈለግ በመከተል ህወሓት በህዝቡ ላይ አውጇል ያሉትን ጦርነት ሊያስቆም ይገባል ብለዋል። ለፖዚቲቭ ነገር ነው የምናየው። ጦርነት የሚያስቆም በተለይ እዛ ግርግር ነገሩም ሲመለከት ነበርና ሰላምን የሚያውኩ አካላት ላይ ይሄ ተደርጓል። ሰላምን ለማጥናት ዘላቂ ሰላም የትግራይ ህዝብ በተለይ እፎ የሚልበት ጦርነት ሰልችቶታል። አሁን ወጣቱ ህዝቡ ክልሉ ለቆ ብዙ ዋጋ እየከፈለ በአረብ የባህር የአሳ ፊሳይም የሆነ ስለሆነ እነዚህ ነገር የሚያለዝም ወደዛ የሚመልስ መንገድ ከሆነ ፌደራል መንግስቱም ግዴታው የወጣበት ይሄ ወደ ድርድር መጥቶ ሁለቱም ኃይላት አሁን ያለው ነገር በሰላማዊ መንገድ የሚፈቱበት መንገድ ይመጣል የሚል እምነት ስላለን በበጎ መንገድ ነው የምንመለከተው። በአሁኑ ወቅት ህወሓት በህዝቡ ላይ ያወጀውን የግዳጅ ውትድርና አዋጅ ሽሽት ወጣቱ በየበረሃው ህይወቱን አደጋ ላይ ጥሎ በተለያየ መንገድ ለማምለጥ እየሞከረ ይገኛል ያሉት ፖለቲከኛው ይህም የበርካታ ወጣቶችን ህይወት እየቀጠፈ ይገኛልም ብለዋል። በሌላ በኩል የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በፌዴራል መንግስቱና በህወሓት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ባየለበት በአሁኑ ወቅት አሜሪካ ይህንን እርምጃ መውሰዷ ተገቢና ወቅቱን የጠበቀ መሆኑን ገልጸዋል። የፕሪቶሪያው ስምምነት በፌዴራል መንግስቱም ሆነ በህወሓት በኩል የፖለቲካ መጠቀሚያ እየሆነ ይገኛል ያሉት ኃላፊው የአሜሪካ ውሳኔ አሁን በክልሉ ያለውን ውጥረት የሚያረግብ ሊሆን ይችላል የሚል እምነት እንዳላቸውም ጠቁመዋል። በዓለም አቀፍ ማህበረሰቡም ለሚመለከታቸው አካላትም በተለይ በየሳምንት የምናወጣ መግለጫ አለ። በእንግሊዝኛና በትግርኛ አድሬስ እያደረግን ቆይተናል። ማህበረሰቡ ኢንተርናሽናል ኮሚኒቲ በተለይ አፍሪካ ህብረት፣ አውሮፓ ህብረት፣ አሜሪካ ኢጋድ ሌሎችም የሰላም ስምምነት ሲፈረም በተለያየ መንገድ ከፍተኛ ድርሻ ነበራቸውና ይሄ የሰላም ስምምነት በተለይ ህወሓት ደግሞ ጊዜ አስተዳደሩ በኃይል ካፈረሰ በኋላ የነበረው ሁኔታ አሁን ያለው ሁኔታ እንደሚመጣ ቀድመን ተደጋግመን ለኢንተርናሽናል ኮሚኒቲውም አሁን ለጠቀስኳቸው ትላልቅ የሚባሉ ሀገራትም በግላጭ ደብዳቤም ጽፈን ስንጽፉ ነበር። አሁንም እየጻፍን ነው። ምክንያቱም ይሄን በጣም ሁኔታው ስለሚያሳስበን ነው የስምምነቱ ሁለቱም አካላት ተግባራዊ ማድረግ አለባቸው። ለፖለቲካዊ ሸፍጥ ለፖለቲካዊ ዓላማ እየተጠቀሙበት ነው። የትግራይ ህዝብ ደግሞ ከባድ ዋጋ እየከፈለ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት በህወሓት ላይ እርምጃውን የወሰደው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞችን ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በማጣቀስ ነው። በአዋጁ ከተዘረዘሩ ምክንያቶች መካከልም የጸጥታና ተያያዥ ምክንያቶችን የሚመለከተው ክፍል ይገኝበታል። በአዋጁ በተሰጣቸው ስልጣን መሰረት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የወሰዱት እርምጃ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑትን ወይም ተባባሪ የሆኑ ግለሰቦችን የሚመለከት ስለመሆኑም ተመላክቷል። በትግራይ ለ2 ዓመታት ደም አፋሳሽ ጦርነት ከተካሄደ በኋላ በፌዴራል መንግስቱና በህወሓት መካከል ጦርነቱን የሚያበቃ ስምምነት ደቡብ አፍሪካ ውስጥ መደረሱ ይታወሳል። በስምምነቱ መሰረት በትግራይ ጊዜያዊ አስተዳደር ተመስርቶ ለ2 ዓመታት ከቆየ በኋላ ህጋዊ እውቅናው የተሰረዘበት ህወሓት ለጦርነቱ ምክንያት ከሆኑት መካከል አንዱ በሆነው የተናጥል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉን ምክር ቤት በመመለስ ስልጣን ተቆጣጥሯል። አሁን በክልሉ ያለውን ውጥረት ተከትሎም የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ቀደም ባለው ሳምንት ወደ ትግራይ መቀለ ተጉዘው ህወሓት ከሚመራው የትግራይ ክልል መንግስት ከፍተኛ አመራሮች ጋር መምከራቸው ቢዘገብም ውይይታቸውን በተመለከተ ግን በይፋ
በይፋ የተሰጠ ማብራሪያ የለም። ህወሓት በበኩሉ ለአካባቢው ሰላምና መረጋጋት የአሜሪካን ሚና እንደሚያከብር በመግለጽ አዲሱ የማዕቀብ ውሳኔ ግን የኢትዮጵያ ፌዴራል መንግስት በፕሪቶሪያው ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ አለመወጣቱን ወደ ጎን በመተው ኃላፊነቱን ሙሉ በሙሉ በህወሓት ላይ ብቻ የሚጭን ነው ሲል ኮንኗል። የኢፌዴሪ ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ቀደም ሲል ማስጠንቀቃቸው ይታወሳል። የውጭ ጉዳይ ሚኒስትሩ ይህንን ያሉት ከሰሞኑ በሀገረ እንግሊዝ በተደረገ አንድ ስብሰባ ላይ በተሳተፉበት ወቅት ህወሓት ላይ ብርቱ ትችት ሰንዝረዋል። ሚኒስትሩ አክለውም የትጥቅ መፍታትን ጨምሮ ዋና ዋና ቁርጠኝነቶች ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል ሊኖር እንደሚችልም ጠቁመዋል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ